ቄስ ሰፈር እየተባለ በሚጠራው አካባቢ ተያይዘው ከተሰሩ ቤቶች ውስጥ 2 ቤቶችን በማስቀረት ሌሎች ቤቶች እንዲፈርሱ ተደርገዋል። ቤቶቻቸው የፈረሱባቸው ሰዎች አድሎው ብሔር ተኮር እንደሆነ እምነት እንዳላቸው የገለጹ ሲሆን የመንግስት ኃላፊዎች ግን ይህ እንዳልሆነ አስረድተዋል ይላል የኢትዮጵያ ሰብአዊ መብቶች ኮሚሽን። ብሔር ተኮር ነው የሚል ነገር ይሰማል። በእርግጥ የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ በዚህ አይስማሙም። እኛ ስናፈርስ የግንባታ ፈቃድ የሌለው መሬት ሲሰጥ በስርዓት ህጉን ጠብቆ የቤት ግንባታ መሬት ያልወሰደ እነዚህ ናቸው የኛ ህጋችን። በዚህ መሰረት ማንም ይሁን ማንም እርምጃ ይወሰዳል ማለት ነው። ስለዚህ ብሔር ተኮር እንዳልሆን መታወቅ አለበት። በብሔር ቤት ሊፈርስ አይችልም። በብሔር ሰው ሊለይ አይችልም። እኛ በህጉ መሰረት ነው ይሄድ ነው። በብሔር ቤት ሊፈርስ አይችልም ነው ያሉት ዶክተር ተሾመ አዱኛ። የእናንተ ምርመራ ምን ያሳያል ዶክተር ብራይትማን? ሸቴ ህገወጥ ብሎ የሚያፈርሱትን ትንሽ ላብራራና ወደዚህ እመጣለሁ። ህገወጥ የሚሉበት የሸገር ከተማ አስተዳደር እንግዲህ እነሱንም ስላነጋገርን ነውና በሁለት ምክንያት ነው ህገወጥ ነው የሚሏቸው። አንደኛው የመንግስት ይዞታ የሆኑትን በመውረር የተሰሩ ቤቶች አሉ ነው። ሁለተኛ ህገወጥ ናቸው የሚሏቸው ደግሞ ከአርሶ አደሮች በግዢ እንግዲህ እንደሚታወቀው በአገሪቱ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦች እና የመንግስት የጋራ ሀብት ነው ይላልና ስለዚህ ሽያጩ ህገወጥ በሆነ የአርሶ አደር የተገዙ መሬቶች ናቸው የሚል ነው። እንግዲህ እነዚህ ሁለቱ ናቸው እንደ ምክንያትና እንደ ህገወጦች ናቸው ብለው አዋጅ ቁጥር 721 2004 አንቀጽ 26 መሰረት በ7 ቀን ውስጥ ወደ ማፍረስ የተካሄደው የሚል ነው ምክንያታቸው በአጠቃላይ ሲታይ። ነገር ግን እንግዲህ የመኖሪያ ቤት ከማግኘት መብት አንጻር ስናይ ኢትዮጵያ ያጸደቀችው የዓለም አቀፍ የኢኮኖሚ ማህበራዊና ባህላዊ መብቶች ቃል ኪዳን አንቀጽ 11 ላይ ይሄ ጥበቃ ለመደበኛ በእነሱ አጠራር ህጋዊ ለሆኑ ቤቶች ሳይሆን ኢመደበኛ በሆነ አኳኋን ለተያዙትና የመኖሪያ ቤት በተገኘበት መንገድም ለነዛም ጥበቃ የሚያደርግ ነው። እነዚህ ይዞታዎች ህጋዊ ዋስትና ሊኖራቸው ይገባል። ህጋዊ ዋስትና ሊኖራቸው ይገባል ስንል ግን አስገድዶ ማፍረስ በፍጹም አይቻልም እያልን አይደለም። ምክንያቱም የዓለም አቀፍ ህግም የሰብአዊ መብት ህግም አስገድዶ ማፍረስን እንደ ልዩ ሁኔታ ፈቃጅ ነው። አንደኛውና ዋነኛው ይሄ ፈቃጅ የሆነበት ቅቡል የሆነ ህጋዊ ዓላማ ሲኖረው ነው። ቅቡል የሆነ ህጋዊ ዓላማ ካለውና ያም ዓላማ ደግሞ ቤት አልባነትን የማያስከትል ከሆነ እንደሚቻል ነው የሚያሳየው። ነገር ግን አሁን ወደ ቤት ፈረሳው ወደዚህኛው ስንመጣ እነዚህን ዓለም አቀፍ የሰብአዊ መብት መስፈርቶችን ባሟላ መልኩ አልተደረገም ነው። ምክንያቱም አንደኛ ቅድም እንዳልኩ ቤቶቹ ልየታ አልተደረገላቸውም። ህጋዊ የሆኑም የፈረሱ አሉ። የአየር ካርታ ይሄ አረንጓዴ ደብተር ያለን ብለው የፈረሱ አሉ። ከዛ ውጪ እንደተባለውም ደግሞ በእነሱ ሳቤ የመሬት ወረራ ነበረ ተብሎም የታሰቡ እነዚህ ቅድም እንዳነሳው ካርታና ፕላን የሌላቸው ነገር ግን ማህበራዊ አገልግሎቶችን የሚያገኙ ለምሳሌ ውሃ፣ መብራት እነዚህን አገልግሎቶች ሲገኝ እንግዲህ በዓለም አቀፍ የሰብአዊ መብት እሳቤ እነዚህ ዲፋክቶ ሌጋላይዜሽን ይባላሉ። በእርግጥም ምን የሆኑ ነው ህጋዊ የሆኑ የመጡ አይነት ሂደቶች ናቸው ነው። እነዚህም በተመለከተ እነሱ ያነሱት ምክንያት እነዚህ የንግድ ተቋማት አይነት ናቸውና ህጋዊ ማድረግ ሳይሆን የንግድ ስራ እየሰሩ ነው። ስለዚህ ውሃ ሲያቀርብ የውሃ አገልግሎት፣ መብራት ሲያቀርብ የመብራት ኃይል ቢዝነስ ነው እየሰሩ ያሉት የሚል ነው። በእኛ አረዳድና በዓለም አቀፍ የሰብአዊ መብት አረዳድ ግን እነዚህ አገልግሎቶችን መስጠት ዲፋክቶ ሌጋላይዝ ማድረግ ነው። አድሏዊ አይደለም ወይ ነው የሚለው እንግዲህ በሁለት መንገድ ልናይ እንችላለን። የኛ ምልከታም የሚያሳየው ያገኘነው መረጃ የሚያሳየው አድሏዊ ነው። ግን የአድሏዊነቱ መስፈርቱ ምንድነው? በምን መስፈርት ነው አድሏዊ የሚሆነው የሚልም እይታዎችን ማየት እንችላለን። አንዳንዱ ጋር እንደተባለው እኛ ባደረግነው ምርመራ አቅም ያለው ገንዘብ መስጠት የሚችል አካል ያልተነካበትም አለ። ቤቱ ያልተነካበት ያልፈረሰ ነገር ግን አጠገቡ ተመሳሳይ አይነት ይዞታ የፈረሰበት ሂደትም አለ። ከዛ በተጨማሪ አብዛኛውን ደግሞ ቤቶቹን የፈረሰባቸውን አቤቱታዎቻችንን ስናይ ከደቡብ አካባቢ የመጡ ብሔር ብሔረሰቦች፣ ከሰሜን በኩል የመጡ ብሔር ብሔረሰቦች ምናልባትም እነዚህ አካላት እዛ አካባቢ በአብዛኛው ስለሚኖሩ ይሁኑ ወይስ እንደው ታስቦ ነው የተደረገው የሚለው እንግዲህ ምርመራችንን አልጨረስንም። ይህን ጉዳይ እያጣራን ነው በደንብ። ግን አሉ እንዲህ አይነት ልዩነቶች አሉ። አንዱ መክፈል የቻለና መክፈል ያልቻለ በዛ መልኩ አድሎ ተፈጽሟል።
ከዛ ውጪ ደግሞ እንደተባለው ምናልባት በቋንቋ መግባባት የሚችል እንደ ሸገር አስተዳደር ሳይሆን እንደ አፍራሽ ግብረ ኃይሉ ምናልባትም በዛ ረገድ የተፈጸሙ አድሏዊ ምክንያቶች ሊኖሩ ይችላሉ። ግን እንዳልኩ በዚህ ጉዳይ ላይ ሙሉ በሙሉ ምርመራችንን አልጨረስንም። ምልከታዎች ግን አሉ ነው። የፈረሱ ቤቶችን ስናይ እዛው አጠገብ ለአጠገብ ተመሳሳይ አይነት ይዞታ ሆኖ አንዱ ፈርሷል፣ አንዱ ያልፈረሰ አለ። አብዛኛው ደግሞ ተጎጂ ሆነው ከአካባቢው ለቆ የሄዱት አካላትም የሌላ ብሔር ተወላጆች ናቸው። ከተጎጂዎች አንጻር ስንሰማ የተጎጂዎች የሚሉት ወደ መጣችሁበት ሂዱ የሚል አይነት እየተሰጠ ነው የፈረሰው ቤቶቻችን የፈረሱት የሚል አለ። የነሱን አባባልም እንዳለ አንወስድም። ማጣራት አለብን። አሁን ባለው ሂደት እያጣራን ነው። ምናልባትም እንዲህ አይነት እሳቤው እንደ ሸገር ከተማ አስተዳደር ታስቦ ነው ወይስ አፍራሽ ግብረ ኃይሉ የአፈራረስ ሂደቱ ራሱ የሰብአዊ መብት እሳቤዎችን ራሱ የተከተለ አይደለም። ቅድም አንስቷል። አራስ ቤት እያለች የፈረሰባቸው አለ። ህጻናት፣ አረጋውያን እነሱ ላይ የተለየ ተጽዕኖ ፈጥሯል። ከዛ በተጨማሪ በዝናብ ወቅት የፈረሰበት ጊዜ አለ። ንብረታቸውን ሳያወጡ ላያላቸው ላይ የፈረሱ አሉ። እነዚህ አፈራረስ ሂደቱን ስታይ ራሱ እንግዲህ ተገቢ አይደለም ነው። ምክንያቱም ከአፈራረስ ሂደቱ ከመፍረስ በፊት የሚደረጉ ጥንቃቄዎች አሉ። አስገድዶ ሲፈርስ ደግሞ መወሰድ ያለባቸው ጥንቃቄዎች አሉ። ከፈረሰም በኋላ ደግሞ ተጎጂዎች ቤት አልባ እንዳይሆኑ መኖሪያቸውን እንዳያጡ የሚያስችል አይነት ሁኔታዎች መፈጠር ነበረባቸው ነው። አብዛኛው ፈረሳ የተደረገው እነዚህን ቅድመ ሁኔታዎች ባላሟላ መልኩ፣ ተገቢ ልየታም ባልተደረገ መልኩ፣ ሲቀጥል ደግሞ ወደ ህጋዊ ይዞታ መዞር ያለባቸው ራሱ ሳይዞሩ የሚጠቅሱት ህግ በሚፈቅደው መልኩ መዞር ያለባቸው ነገር ግን ሳይዞሩ የቀሩ አሉና እንደው ስናይ የአፈራረስ ሂደቱ በዘፈቀድ የተደረገና የሰብአዊ መብት ስታንዳርዶቹን ባገናዘበ መልኩ ያልተደረገ ነው። ይሄን ስንል ግን ህገወጥ የሆኑ እንደተባለው የመሬት ቅርሚያ ላይ መሰረት አድርጎ የተሰሩ በመሬት ወረራ የተሰሩ ህጋዊ ይሁኑ የሚል ህገወጥነትን የማበረታታት ዓላማ የለንም። እሳቢያችን ግን እነዚህ ህገወጥ የሆኑ ተብሎ የሚለዩት ራሱ አንደኛ ቅቡል ለሆነ ዓላማ፣ ሁለተኛ የሰብአዊ መብት ጥበቃዎችን ባገናዘበ መልኩ፣ ሶስተኛ ደግሞ በተቻለ መጠን ቤት አልባነትን በማያስከትል መልኩ መደረግ አለባቸው የሚል ነው። በሸገር ከተማ የመኖሪያ ቤት የነበራቸው ሰዎች ቤታቸው ፈርሶ ቤት አልባ ሆነዋል። ከዚህ ቀደም የተፈናቃዮች መጠለያ ጣቢያ የነበሩ ቦታዎች ውስጥ የሚገኙ ሰዎች እንዳሉ ተረድቻለሁኝ። ወዳጅ ዘመዶቻቸው ጋር ጥገኝነት የጠየቁ ሰዎች አሉ። የተፈጠረውን ማህበረ ኢኮኖሚያዊ ቀውስ እንዴት ይገልጹታል? የአንድ ቤተሰብ ቤት ማፍረስ ራሱ የሚያስከትለው ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ቀውስ ከፍ ያለ ነው። ለዛም ነው የዓለም አቀፍ ሰብአዊ መብት ድንጋጌዎች በተለይ አስገድዶ ማስነሳት በተመለከተ ከፍተኛ የሆነ የሰብአዊ መብት ጥሰት ነው ብሎ የሚያስቀምጡት። አሁን ባለ ሁኔታ ስታይ እንዳልከው መንደሮች ናቸው የፈረሱት፣ ቤት አይደለም የፈረሱት መንደሮች ናቸው። በዛ መንደር ውስጥ ማህበራዊ መስተጋብሩ አለ፣ ያፈራኸው ኢኮኖሚያዊ ሀብቶች አሉ፣ የኑሮ መሰረት ያደረገ ላይቭሊሁድ አለ። ከዛ ውጪ ደግሞ ቅድም እንዳነሳ ነው ህጻናት ትምህርታቸው ተቋርጧል። ዜጎች የነበሩት አሁን ደግሞ የሀገር ውስጥ ተፈናቃይ ወደሚል የማንነታቸው ወደዛ ተሸጋግሯል። ደብረ ብርሃን ላይ ተፈናቃዮች ተደርገው እዛ አሉ። ወደ ወልቂጤ ስትሄድ የወልቂጤ ዩኒቨርሲቲ የያዛቸው የዛው አካባቢ ተወላጆች ተፈናቃዮች አሉ። እንግዲህ ተፈናቃይ ስትሆን ደግሞ ቤት የለህም፣ መጠለያ የለህም፣ ማህበራዊ ህይወትን አታሃል። እሱም ብቻ አይደለም ኢኮኖሚያዊ ኑሮህን መሰረት ሊያረክበት ላይቭሊሁድን አታሃልና ይሄ ደግሞ የተፈጸመባቸው በሺዎች የሚቆጠሩ ዜጎች ላይ ነውና በአንድ በኩልም የመንግስት ሌላ ዕዳ ነው፣ በሌላ በኩልም ደግሞ የሚያስከትለው ማህበራዊ ኢኮኖሚያዊና ስነልቦናዊ ቀውስ ከፍ ያለ ነው። ቀውሱ ምን ያክል ብርቱ ነው? ዶክተር ብራይስማን እንዳለው እነዚህ ሰዎች ትላንትና ቤት የነበራቸው ነበሩ፣ ዛሬ ጥገኛ ነው የሆኑት። አንዳንዱ እዚሁ አዲስ አበባ ዘመድ ያላቸው ታዛ ላይ የተጠለሉበት ሁኔታ አለ። ያው በረንዳ ዳር የምትለው አይነት ማለት ነው። ወደዛ የተለወጡ ዜጎች አሉ። እንደተባለው ደግሞ ግማሹ ከመንግስት እጅ እርዳታ የሚጠብቅ አካል ነው የሆነው። ህጻናት ከትምህርት ገበታቸው ተላቀዋል። አንዳንዱም ኢኮኖሚካሊም አሁን ባለው አጠቃላይ ሁኔታ አንድ የሲሚንቶ ዋጋ 2,000 ብር ነው። ኢቨን ቤት ልስራ ብትል ማለት ነው። እስከ 8 ሚሊዮን ብር የሚገመት ቤት የፈረሰባቸው ሰዎች አሉ። እነዚህ አካላት በጣም ዝቅተኛ ገቢ ያላቸው፣ መንግስት ሰራተኛ የሆኑ፣ ፖሊስ የነበሩ፣ ጡረታ የወጡ፣ ተገፍተው ወደዛ የሄዱ አካላት ናቸው። ገንዘብ ቢኖራቸውማ ቦሌ ላይ ሲኤምሲ ላይ መሀል ከተማ ላይ መኖር ይችላሉ። ያው እያየን እኮ ነው። የገንዘብ ያላቸው እኮ ዱባይ መኖሪያ ቤት እየሰሩ አይደለም። እነዚህ አካላት የኑሮ
ሁኔታው ነው ገፋቸው ከከተማ ጥግ ወደ ስራ በሚመጡበት ሰዓት ሌሊት 10 ሰዓት ተነስተው አዲስ አበባ ስራ የሚገቡበት ሁኔታ ነው ያለውና ኢቨን ያ የነበራቸው የኑሮ ሁኔታ እጅግ የከፋ ነበረ። ከዛ እንግዲህ ይባስ ብሎ ቤታቸው ሲፈርስ መጠለያቸው ሲፈርስ እያንዳንዱ ዜጋ ላይ የሚፈጥረው ጫና ትንሽ ከባድ ነው የሚሆነው። ይሄን ብቻ አይደለም፣ ፖለቲካል ኢምፕሊኬሽኑ ቅድም እንዳልነው እንግዲህ ብሔር ተኮር ነው አይደለም ራሱን የቻለ መወያያ ነው። ነገር ግን አሁን ብሔር ተኮር አይደለም የሚለውን እንደ አንድ መነሻ ሀሳብ እንውሰድና ምክንያቱም እኛ ሱሉልታ አካባቢ ላይ ባደረግነው ቁጥጥር ወደ 80 የአካባቢው ተወላጆች ቤት የፈረሰባቸው አሉ እና ወደኛ ቤት ሳይዘው የሚመጡ ይሄን ያህልም እኮ የአካባቢው ተወላጆች ቤት ፈርሶባቸዋል ብለን ስናስረዳቸው የነሱ ጣሪያቸው ብቻ ነው የፈረሰው እና ኢቭን ሸራ አልብሰው እንኳን መኖር የሚችሉበት ሁኔታ አለ የሚል ነገር ነው ያለው እና ብሔር ተኮር አይደለም የሚለው ዲቤቴብል ጉዳይ ነው የሚሆነው። እሱን ትተነው ግን እንዳጠቃላይ ሌላው ማህበረሰብ ላይ የሚፈጥረው ጫና ፖለቲካውን ለሚፈልጉት አጀንዳ መጠቀም ለሚፈልጉ አካላትም አጀንዳ እያቀበልን ነው። ስለዚህ እንደነዚህ አይነት ሁኔታዎች ምን ኢምፕሊኬሽን ሊያመጣ ይችላል የሚለው ነገር በደንብ መታሰብ ነው ያለውና እኔ ስነልቦናዊ ማህበራዊ ጫናው በጣም ከፍተኛ። አዲስ አበባ ላይ አንድ መንግስት ሰራተኛ የኔ ደሞዝ 11,000 ብር ነው። አንድ ኮንዶሚኒየም ቤት ከከተማ ለዛም ውጪ ሄጄ ልከራይ ብል 10,000 ነው። ስለዚህ 11,000 ብር እየተከፈለኝ 10,000 ብር መኖሪያ ቤት መከራየት አይቻልም። እነዚህ ሰዎች ደግሞ መካከለኛ ገቢ አብዛኛውን እንደው ከ6,000 ብር ያልበለጠ የሚያገኙ አብዛኞቹ ደግሞ በየቀን ስራ እየሰሩ መኪና እያጠቡ ፓርኪንግ እየሰሩ ግንባታ ቦታዎች ላይ የቀን ስራ እየሰሩ ያጠራቀሙት ነው። ግማሹ እንደውም አረብ ሀገር ድረስ በጉልበት ስራ ሲተዳደሩ የነበሩ ሰዎች ናቸው። ጥሪት አፈረን ብለው በተወሰነ ጊዜ ሲወድምባቸው ሊፈጠር የሚችለውን ማንኛውም ንጹህ የሆነ ሰው ሊያስብ የሚችለው ጉዳይ ይመስለኛል። የእናንተ ተቋም በሰብአዊ መብቶች ጉዳይ ላይ የሚሰራ ተቋም ነው። እናንተ ሪኮመንድ የምታደርጉት እንደ ጥቆማ የምትሰጡት ምክረ ሀሳብ ምንድነው መደረግ ያለበት? ዶክተር ብራይትማን ይሄንን ጉዳይ የምናየው እኛ መኖሪያ ቤት ከማግኘት መብት አንጻር ነው። እንደ ሰብአዊ መብት ድርጅት ምናየውም እሱ ነው። ስለዚህ መብቶች እንዲከበሩ፣ መብቶች እንዲረጋገጡ፣ መብቶች እውቅና እንዲሰጣቸው እና እንደውም መብቶች ተጥሰው ሲገኙ ተገቢው እርምት እንዲደረግ ነው እንደ ተቋም አላማችንም ስራችንም። ስለዚህ አሁን ባየነው ሁኔታ የተፈጠረው ጉዳይ የቤት አልባነትን በሚያስከትል መልኩ መሆኑ፣ ስለዚህ ብዙ ሰዎች ቤት አልባ እንዲሆኑ ከዛ አልፎ የመጡ ቀውሶቹ እንደተጠበቀ ሆኖ ነገር ግን እነዚህን ግለሰቦች ወደዛ አይነት መደበኛ ወዳልሆነው የመኖሪያ ቤት ሂደት ውስጥ የወሰዳቸው ምንድነው ሲባል ቅድም ዶክተር እንዳለም ገልጾታል። የአቅም ጉዳይ ነው አብዛኞቹ። ይሄን ስንል ግን በልዩ ሁኔታ መሬትን ቅርሚያ ላይ የተሳተፉ የለም ማለት አይደለም። 5-6 ይዞታዎችን የያዙትንም እኛም ያገኘናቸው አሉና እንደዛ ማለታችን አይደለም። ከዛ ውጪ ግን አብዛኞቹ ማህበረሰቦች ህጋዊ በሆነ መንገድ መሬትን አግኝተው ቤት ገንብተው መኖር ስለማይችሉ ነው። ይሄ የሚሆነበት ምክንያት ምንድነው? በአገራችን ባለው የከተማ መሬትን የማግኛ መንገድ ቀደም ዶክተር ተሾመም ሲገልጽ ነበር። ህገወጥነታቸውን ሲገልጽ ማግኘት ምንችለው በሊዝ መንግስት አቅርቦልን ወይም ደግሞ ልክ እንደ ቤት ማህበራት ተደራጅተን ነው። በዛ መልኩ ነው መሬት አግኝተን ቤት መገንባት ምንችለው። ከዛ ውጪ ደግሞ ከግለሰቦች ተከራይተን ወይም ደግሞ እነዚህ የሪል ስቴት ዴቨሎፐሮች ከነሱ ገዝተን ወዘተረፈ ነው። እነዚህን ሂደቶች ስናይ ለአብዛኛው ለኢትዮጵያ ማህበረሰብ የሚቻሉ አይደሉም። ቤትን በዛ መንገድ ማግኘት በኪራይ ወይም ገዝቶ ወይም ደግሞ ህጋዊ የሆኑ ይዞታዎችን አግኝቶ ማግኘት አልተቻለም። ስለዚህ ያለው አማራጭ ምንድነው? ግለሰቦቹ መቼም መኖሪያ ቤት አንደኛው መሰረታዊ ፍላጎትም ጭምር ነው። ስለዚህ ያላቸው አማራጭ ህገወጥ በሆነ መንገድ ወይም ደግሞ ኢመደበኛ በሆነ መንገድ ቤትን የማግኘት እድሉን አስፍቷል ነው። ይሄ እንግዲህ ለሸገር ከተማ ልዩ የሆነ አይደለም። ኦልሞስት ኢትዮጵያ ውስጥ ያሉ አብዛኛው እነዚህ ፕሪ አርባን ኤሪያ ላይ ያሉት ቤቶች በዚህ መንገድ የተያዙ ናቸው። ይሄ እንግዲህ በመሰረታዊነት የመሬት ፖሊሲያችን ጋር የሚገናኝ ነው። የመንግስት ለዜጎች የቤት መብትን በማሟላት ረገድ ያለበትን ኃላፊነት ጋር የሚገናኝ ነው። ስለዚህ አሁን ያለው ማፍረስ ብቻ አይደለም የምናየው። ምን መሆን አለበት? በረጅም ጊዜ ምን እሳቤ መደረግ አለበት? የዜጎችን የቤት ፍላጎት ለማሟላት የሚለው አይ ቲንክ መሰረታዊ የሆነ የፖሊሲና የህግ ማሻሻያዎችን የሚጠይቅ ዜጎችን መሰረት ያደረገና የዜጎችን አቅም ያገናዘበ መኖሪያ ቤት የማግኘት መብትን የሚያረጋግጥ አይነት ህጎችን፣ ፕሮግራሞችን፣ ፖሊሲዎችን መቅረጽ የሚጠይቅ ይሆናል። በሌላ በኩል እነዚህ ሁኔታዎች የሚያስከትሉት ቀውስ ቀላል አይደለም ነው።
ቀውሱም ደግሞ በአብዛኛው ይመጣና ካለው የፖለቲካ እሳቤዎች ጋር የሚላተም ይሆንብናል። ብሔር ተኮር ነው ወይ አይደለም የሚለው ጭቅጭቅ ውስጥም የሚወስደን የአንድ ሰው እንግዲህ በኢትዮጵያ ህገ መንግስትም መኖሪያ ቦታውን የመምረጥ መብት አለው። በአገሪቱ ግዛት የትም ቦታ ተንቀሳቅሶ መስራት ኑሮ መምራት የሚችል ነው። እንግዲህ ኢትዮጵያዊ እስከሆነ ድረስ በአገሪቱ ውስጥ እስካለ ድረስ ይሄ እንግዲህ ለኢትዮጵያውያን ብቻ ሳይሆን ለውጭ ዜጎችም የምንሰጠው የመብት ጥበቃ አይነት ነው በአገሪቱን ህግ መሰረት እስከመጡ ድረስ። ነገር ግን አሁን ያለው አካሄድ ምናልባት የፖለቲካው ነጸብራቅም እነዚህ ጉዳዮች ላይ እየመጣ ነው። ይሄ ደግሞ የዜጎችን የቤት ማግኘት መብት ብቻ ሳይሆን የሀገሪቱንም አንድነት የሀገሪቱንም የሰላም ሁኔታ ሊያናጋ የሚችል አይነት አካሄድ ነውና የረጅም ጊዜ እቅዶች ይሄንን የፖለቲካ ሂደቱን የማስተካከል የሰብአዊ መብቶች መከበርን የሚያረጋግጡ የፖሊሲ የፕሮግራም እንደም የህግ ማዕቀፎቹ ሊኖሩ ይገባል። የመንግስትም የደሃው ማህበረሰብ የቤት የማግኘት እድልን የሚያሰፉ አይነት ፕሮግራሞችን መቅረጽ ይገባል ነው። የአጭር ጊዜ መፍትሄ ብለን የምናስበው አሁንም አንዳንድ ቦታዎች ፈረሳው እንደቀጠለ ነው። ምክንያቱም ሸገር ከተማ አስተዳደርን በመናናግርበት ወቅት እንደነገሩን ከሆነ አብዛኞቹ 60% የሚሆኑት ግንባታዎቹ ህገወጥ ናቸው የሚል ነው። እስካሁን ያፈረስነው ብለው የነገሩን 10%ን ብቻ ነው የሚል ነው። ስለዚህ እንግዲህ ከፈረሱት በላይ የሚፈርሱ አሉና ይሄን ነገር እገታ አድርጎ አንደኛ በአግባቡ ልየታ መደረግ አለበት ነው። የሸገር ከተማ ሲካለል ከአዲስ አበባ የሄዱ ግዛቶች ነበሩና የነሱ ቤትን በተመለከተ ለምሳሌ ከአዲስ አበባ ወደዛ ቤቶችን የተመለከቱ ህጋዊ ሰነዶች አልሄዱም። ባለመሄዱ ምክንያት የፈረሱ ቤቶች አሉ ህጋዊ ይሆን። ስለዚህ ተገቢው ማጣራት መደረግ አለባቸው። ተገቢው ማጣራት እስከሚደረጉ ድረስ ግን አሁን የቤት ማፍረስ ሂደቱን ገታ አድርጎ ህጋዊ ሂደትን በተከተለ መልኩ ዜጎችን ቤት አልባ በማያደርግ መልኩ አማራጭ በሚኖራቸው መልኩ መፍረስም ካለበት ምክንያቱም ያው የከተማዎች ማደግ አለባቸው መለወጥ አለባቸው የራሳቸው የሆነ መዋቅራዊ ፕላን አላቸው። መዋቅራዊ ፕላናቸው ሚት የሚያደርጉ ቤቶች እንዲኖሩ ይፈልጋል። ይሄንን ስናረግ ግን ኦኬ መነሳት አለባቸው ብለንም ካሰብ እነሱ መነሳት ያለባቸው በልዩ ሁኔታ ነው። በልዩ ሁኔታ ነው ሲባል ከማስነሳት በፊት ያሉ እርምጃዎች አሉ። በማስነሳት ጊዜ መታየት ያለባቸው እሳቤዎች አሉ። ካስነሱ በኋላም የሚደረጉ ተግባራት አሉና እነሱን የሰብአዊ መብት እሳቤዎችን ባማከለ መልኩ መደረግ አለበት የሚል ምክረ ሐሳብ ነው የምንሰጠው። ዶክተር እንዳለ የመጨረሻ ሐሳብ ምንድነው ሊደረግ የሚገባው? እንግዲህ እንደኛ ሐሳብ ፖለቲካዊና አስተዳደራዊ ውሳኔዎች ሊሰጡ ይገባል የሚል ሐሳብ ነው ያለን። አስተዳደራዊ ጉዳዮች ወይም አስተዳደራዊ መፍትሄዎች መሰጠት አለበት ሲባል ቅድም ዶክተር ብራይትማን እንዳሉት የአዲስ አበባ ከተማ አስተዳደርን ተሞክሮ መውሰድ ይቻላል። የአዲስ አበባ ከተማ አስተዳደር እኔ ባለኝ እውቀት ከ1987 ጀምሮ በተለያየ ጊዜ እንደነዚህ አይነት ቤቶችን ህጋዊ እያደረጉ የመጡበት ሁኔታ ነው ያለው። እነዛን ቤቶች ህገወጥ ነው ተብለው ቢፈር የሚደርሰውን ማህበራዊ ቀውስ ከግምት ውስጥ አስገብተው ማለት። ስለዚህ ይሄንን ተሞክሮ ወደ ሸገር ከተማ ወስዶ ተግባራዊ ማድረግ የሚቻልበት ሁኔታ ነው ያለው። ህጋዊ ማድረግ የሚቻልበት በሰዎች እጅ ያለ ውሳኔ ስለሆነ ማለት ነው። ሁለተኛው የህገ መንግስታችንም ይሁን ልዩ ህጎች የሆነ ቦታ ላይ የአንድ ሰው